ዛሬ የምናገረው ስለ ኢትዮጵያ ነው። እግዚአብሔር አምላክ የዛሬ ሳምንት አንድ ነገር እናሳየኝ። እሱም ደግሞ ምንድነው 14ቱንም ክፍለ ሀገር ማለት ኤርትራንም ጭምርት ነው የምናገረው። ህዝቤ ጦርነትን አትፍራ፣ የኑሮ ውድነቱን ፍራ። የኑሮ ውድነት ወገብ የሚያንቀጠቅጥ የኑሮ ውድነት ይሆናል። ትናንት ውድ ቸርች ቁጭ ብዬ ያለው አንድ ነገር ተመለከትኩኝ። ኢትዮጵያ ምድር ላይ ታላቅ ሁከት፣ ታላቅ ጭንቀት፣ ታላቅ በቃ ትርምስምስምስምስምስ ያለ ነገር ሳይ ጌታ ሆይ ምንድነው እያልኩ ስመለከት አሁን ከምትሉት በላይ እየጨመረ የኑሮ ውድነት እንደሚሄድ እነግራችኋለሁ። ይሁን ጨካኝ ነው። ኢትዮጵያውያን ላላችሁበት ሁሉ ለኢትዮጵያውያን ይህንን መልእክት ሁላችሁ እንድትሰሙት እግዚአብሔር አምላክ ለኢትዮጵያ ቀን ወጣላት። ተበሳጫችሁ፣ የተናደዳችሁ፣ ያለቀሳችሁ፣ ያዘናችሁ ብላችሁ ያዘናችሁ አሁን እልል በሉ። ለሀገሬ ለኢትዮጵያ የምስራች፣ ለሀገሬ ለኢትዮጵያ ሕዝብ የምስራች። እሱም ደግሞ አሁን በሚቀጥለው ምርጫ የሚመረጠው የመሰረተ ክርስቶስ ቤተክርስቲያን መሪዎች እያደረጉት ያለው ሊጠየቁበት ይገባል። ሕዝብ አማኙም ሊነቃና በቃ ይላቸው ይገባል። መላው የወንጌል አማኝ አብያተ ክርስቲያናት ይህን የመሰረተ ክርስቶስ መሪዎች አምባገነን ተግባርም በአስቸኳይ ሊያወግዝና በዚህ ጉዳይ ላይ እጃቸው ያለበትን በሙሉ ሊጠየቁበት ይገባል ሲሉ በመሰረተ ክርስቶስ መሪዎች ላይ ከባድ ቁጣ ተነስቷል። ታዲያ የመሰረተ ክርስቶስ መሪዎች የፈጸሙት ለምእመኑ ከባድ ቁጣን ያስነሳው ድርጊት ምን ይሆን? በዝርዝር ይዘናል። በቆይታችሁ ታዳምጡታላችሁ። በሌላኛው መረጃችን የግል ንብረት የቤተ ክርስቲያን በማለት የሰው ንብረት ላይ ሙጥኝ ያለው የቤተ ክርስቲያን መስራችና ባለራዕይ ፓስተር ተዘራ በፖሊስ ኃይል ቤተ ክርስቲያን ለቆ እንዲወጣ ተደርጓል። ጉዳዩን በተመለከተ እኛም ሙሉ መረጃ ይዘንላችኋል። በቆይታችሁ ታዳምጡታላችሁ። በሌላኛው መረጃችን የዘመኑ ጳውሎስ የሚል መጠሪያን የያዘው ኢየሱስ በሚል የሚታወቀው የቤተ ክርስቲያን መስራች ነቢይ ጥሌ አስቸኳይ ማስጠንቀቂያ ለነቢያት አስተላለፈ። ነቢይ ጥሌ በዘመናት ስላሉ አገልጋዮችና ስለሚፈጽሙት ተግባር ተከትሎ የማስጠንቀቂያ መልእክቱን አድርሷል። ነቢይ ጥሌ ምን ሲል መልእክቱን አስተላለፈ የሚለውን እንዲሁ በመረጃችን አካተን ይዘናል። በቆይታችሁ ታዳምጡታላችሁ። በስተመጨረሻም እጅግ በበርካታ ትንቢታዊ መልእክቶቿ የምናውቃት የእግዚአብሔር ሴት ነብይት እናት ተባብል ሀገራችን ኢትዮጵያ እንዲሁም ጠቅላይ ሚኒስትሩን ተከትሎ ሊደመጥ የተገባ አስቸኳይ ሀገራዊ መልእክትን አስተላልፋለች። ኢትዮጵያ ቁልቁል እንድትወርድ የመጣብን ነገር አለ። በምርጫ ሰዓት ማድረግ ያለባችሁን ጌታ ተናግሮኛል። ታላቅ ሁከት፣ ታላቅ ጭንቀት ይመጣል፣ ተጠንቀቁ፣ ጌታ የተናገረውን ስሙ በማለትም ከጌታ ያደመጠችውን ትንቢታዊ መልእክትም ተናግራለች። ነብይቷ ከጌታ የተቀበለችው ሀገራችን ኢትዮጵያን የተመለከተው ትንቢት ምን ይሆን? በመረጃችን ይዘናል። በቆይታችሁ ታደምጡታላችሁ። እስከ መረጃው ፍጻሜ አብራችሁን ቆዩ። አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የመሰረተ ክርስቶስ ቤተክርስቲያን መሪዎች እያደረጉት ያለው አጋንንታዊ እቅድ ላይ ሊጠየቁበት ይገባል ሲባል በመሰረተ ክርስቶስ ቤተክርስቲያን መሪዎች ላይ ከባድ ቁጣና ተቃውሞም ተነስቷል። ከሰሞኑ የመሰረተ ክርስቶስ ቤተክርስቲያን አካሄድን በተመለከተ ዶክተር ስዩም አንቶኒዮ በማህበራዊ ትስስር ገጽ ላይ ቤተክርስቲያኗ ከግብረ ሰዶም እንቅስቃሴ መንጻት አለባት በማለትም ያስተላልፋቸውን መልእክቶች ተከትሎ ዶክተር ስዩም ከመሰረተ ክርስቶስ ቤተክርስቲያን መታገዳቸው ይታወቃል። ታዲያ ይህንን እግድ ተከትሎም የለቡ መሰረተ ክርስቶስ ቤተክርስቲያንም ባለመቀበሏና እገዳውን በቤተክርስቲያን ላይ አናነብም አንቀበልም በማለት ምላሽ መስጠቷን ተከትሎ የቤተክርስቲያን አካውንቷም ዝግም ተደርጓል። ይህ ጉዳይም በርካታ የወንጌል አማኞችንም አስቆጥቷል። የመሰረተ ክርስቶስ መሪዎች ህዝቡ አማኙን ወደ ግል ቸርቾች እንዲበተን እየጋበዙት ነው። ያደረጉት ያለው አጋንንታዊ እቅድም መሪዎች ሊጠየቁበት ይገባል። የአጥቢያ ቸርቿ እንደ ግለሰብ ቸርቾች ከእጅ መንትፋ ለጸሎት ዋትስአፕ ላይ ደውሎ ታብታብ አድርጎ ገስታውስ ግቡ የተጸለየበት ዘይት ውሃ እያለች አትሸጥም። ወንጌል ለመስራት የምታገኘው አማራጭ ገቢ እንደሌለ እየታወቀም መደበኛ የቢሮ ተግባራቸውን እንዳያከናውኑ ለአገልግሎት ጭምር እንዳይንቀሳቀሱ የሙሉ ጊዜ አገልግሎት ያላቸውና ሌላ አማራጭ ስራም ሆነ ለኑሮ መደጎሚያ የሚሆን ገቢ የሌላቸው እንዳሉ እየታወቀ ከአጥቢያዋ ምእመን
የተሰበሰበና በአንዳንድ ገቢዎች የተገኘን ገንዘብ የአጥቢያዋን በጀት ሙሉ በሙሉ ማገድ የወንጌል ተቋሚነትን ግልጽ ያደረገ ነው። የከሸፈ ዓላማቸው ምን እንደነበር በተዘዋዋሪ ገልጠውታል። እነ ዶክተር ስዩም ሲቃወሙት የነበረው ነገርም በተጠና መልኩ እያሳኩት ያለ ይመስላል። ህዝብ አማኙ ሊነቃም ይገባል፣ በቃ ሊላቸውም ይገባል። ገንዘብ ከሌላ አምልኮ ፕሮግራም ይቆማል። ምዕመኑ ወደ ሌሎች ሊበተንባቸውም ነው። መላው የወንጌል አማኝ አብያተ ክርስቲያናትም ይሄን የመሰረተ ክርስቶስ መሪዎች አምባገነናዊ ተግባርም በአስቸኳይ ሊያወግዝና በዚህ ጉዳይ እጃቸው ያለበትን በሙሉም መጠየቅ ያለባቸው እንዲጠየቁ በሀገር ውስጥም ሆነ በውጭ የሚገኙ አማኙ ተግባራቸውን ሊያወግዝም ይገባል። በዚህ ሁኔታ እነሱ የግድ ምርጫ መጠበቅ አስፈላጊም አይመስልም። አጥቢያዋ እንደውም ከዚህ በኋላ ከእንደዚህ አይነት ለወንጌል ግድ የማይላቸው ትኩረታቸው ሁሉ ገንዘብ ላይ በመሆኑ ፈጥነው ገንዘብን ማግዳቸው ምን ያክል ለክብራቸው ለግል ጥቅማቸው የቆሙ መሆናቸውን የሚያመላክትም ነው። ለወንጌል ግድ ቢላቸው ኖሮ ጥፋት ቢኖርም እንኳን ሌሎች ብዙ አማራጮች ነበሩ። በጀቱን ለማገድ ያላቸው ፍጥነት የሚደንቅ ነው። አሁን ታዲያ የወንጌል ተልኳ እንዴት ትቀጥል አጥቢያዋ የሚለው መላው አማኝ ሊጠይቀው የሚገባ ጉዳይ ነው። ገንዘብ እኮ የጦር መሳሪያ ሊገዙበት ወይንም ሀገር ሊያወድሙበት እኮ አይደለም። እንዴት የቸርች ገንዘብ ጉባኤ በሚል ስም በተደራጁ በግለሰቦች ይሁንታ ይታገዳል? በግለሰቦች መልካም ፍቃድ የተመሰረተ ህልውና ነው እንዴ? ቅራኔያቸው በወንጌል ሳይሆን ለስልጣን ስጋት ነው። የአጥቢያ መሪዎች ያነሱት ነገር ደግሞ ትክክል ነበር። ክርስቲያናዊ ጨዋነት ያለው ዋናው መመሪያ የሆነው ወንጌልን መሰረት ያደረገ አስተማሪና እነሱን እንደውም በትዕቢት ከመጆበን ይልቅ ራሳቸውን መለስ ብለው እንዲያዩ ሊያደርጋቸው ይገባ ነበር። እንዴት የቸርቻቸውን አባል የቀደመውን ለወንጌል ዋጋ ሲከፍል የነበረውን ሰው በአንድ ብጣሽ ደብዳቤ ያውም አጥቢያዋን ሳይጠይቁ በማናለበኝነት ስለ ግለሰቡም ሆነ ተያያዥ ነገሮች እንዲያውቁ ተደርጎ የጋራ ነገር ላይ መድረስ ሲገባቸው ብዕሩም በትሩም በእጅ ነው ተብሎ መፈትፈትስ ይቻል ይሆን? ሰዎች የተጠናወታቸውን ክፋት በቀላሉ ለመረዳት እኮ ወንጌላዊ አዳነ ደቻሳ የተባለውን ከአባልነት ከማገድ አልፎ ወንጌላዊ የሚለው ሹመት ላይ ስልጣናቸው በእነሱ በጎ ፍቃድ የማይሆን ነገር በማንሳትም በዚያ ሳያበቁ ግለሰቡ በኃላፊነት በሚሰራበት በኢትዮጵያ የሃይማኖት ተቋማት ጉባኤ የሰላም ግንባታ መምሪያ ምክትል ኃላፊ ሆኖ እየሰራ ካለበት እንዲነሳ ጭምር ክስ አቅርበውበት ከዚያም እንዲወገድ እየታገሉ የሚገኙ መሆናቸውን ሰዎች ከወንጌል ይልቅም ለግል ጥቅማቸው የሚተጉ የልብ ክፋታቸው ፍንትው የሚያደርግ ነው። የካውንስሉ አንዳንድ ሰዎችም ፈጥናችሁ እጃችሁን አውጡ፣ አዲስ መሪዎች ላይም ክፉ ወጥመዳችሁን አታለማምዷቸው፣ ወትሮም የእናንተ አካሄድ ይታወቃል፣ አባት ናችሁ ብለን ስንል እንደ አባት ያልተገኛችሁት ብዙ ጊዜ ሳይሆን እድሜ ዘመናችሁን መሆኑ የእናንተ እንኳን ለሁሉ ግልጽ ነው። በዚህ ጉዳይ ከኋላ የሚደረግን የእናንተን አቁሙ ለማለት ፈልጋለሁ። መታወቁን እንድታውቁም ነው። ጊዜ ሳይሰጥ በአስቸኳይ ገንዘቧ በጀታቸው እንዲለቀቅ መላው የወንጌል አማኝ ክለቡ መሰረተ ክርስቶስ ጎን እንዲሆን ጥሪ እናቀርባለን። ወንጌል ይሰበክ፣ ሰዎችም ይዳኑ በማለትም በመሰረተ ክርስቶስ ቤተክርስቲያን ላይ እየተፈጠሩ ያሉት ውዝግቦችን ተከትሎም የወንጌል አማኞችም እንዲህ ባለ መልኩ ድምጻቸውን እያሰሙ ተመልክተን እኛም ወደ እናንተ አደረስን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ በዘመናችን ስላሉ አገልጋዮች ነቢይ ጥሌ እንዲህ ሲል ተናገረ። በአንዳንድ ቸርች ሰይጣን ራሱ ይሰድበናል። መንፈሳዊ ዓለም በጣም ቀላል የሚመስሉ ግን በጣም መሰረታዊ የሆኑ ጉዳዮች አሉ። ሰይጣን አሳሳች ነው። በመድረክ አንተን ሳይ አልቻልኩም ይልሃል፣ ግን ውሸቱን ነው። ከ120 ሚሊዮን ህዝቦች መካከል አንዱ ነህ። ታዲያ ሰይጣን እኔን ፈርቶ እንዴት ይጮሃል ትላለ? ራሳችሁን እንደ ልዩ ፍጥር እንድትቆጥሩም ያደርጋል። ከዚያም እየተኩራራ ጠራኝ ትላለ። ወዳጆች አትሸወዱ። ኢየሱስ የተለየነ ካለ የተለየክ ነህ። ሰይጣን ግን የተለየህነ ካለ ሊጥልክ ነው፣ ውሸቱንም ነው። ኢየሱስ ውጡ ይላቸዋል አጋንንቶችን። አንተ ግን ቀጥታ ማውራት አትችልም። በኢየሱስ ክርስቶስ ስም ስትል አጋንንት የሚያወራው አንተን አይሆንም። ስሙ የተጠራው በኢየሱስ ክርስቶስ ስም ስትል አቤት ብሎ ይወጣል። በነገራችሁ ላይ ሰይጣን በዚያ በኩል ሰውየው ጋም ቁጭ ብሎ በዚህ በኩል አንተ ጋም ተቀምጦ የመስራት ባህሪ አለው። እንዳንተ ያለለም ሲልህ አንተ ኮራ ስትል ዓላማውን ያሳካባል። እሱ በአንተ ውስጥ ልጓሙን ከቶ
አይወጣም ማለት ነው። በጣም እንዳትሸወዱ፣ ሰይጣን አሳሳች ነው። በአንዳንድ ቸርች ውስጥ ሰይጣን ራሱን ያሰድበናል። ኢየሱስ ያላለውን ለምን እንለዋለን? ኢየሱስም ውጣ አለ፣ ከበቂ በላይም ነው። ሐዋርያት ስራ ላይ ማነህ ውጣ የለም፣ ሰይጣን አይመጣም ከነጭራሹ፣ በዚያው ነው የሚያስወጡት፣ ምክንያቱም ከመጣ አሳሳች ነውና በማለትም ነቢይ ጥሌ በአንዳንድ አገልጋዮች ዘንድ አንተ ማነህ በማለትም እንዲሁም ከአጋንንቶች ዘንድ ለትምክተኝነት የሚደረጉ የቃላት ቅብብሎችን ተከትሎም እንዲህ ባለ መልኩ መልእክቱን አጋርቶ ተመልክተን እኛም አደረስናችሁ። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የግል ንብረትን የቤተ ክርስቲያን በማለት የሰው ንብረት ላይ ሙጥኝ ያለው የቤተ ክርስቲያን መስራች ፓስተር ተዘራ በፖሊስ ኃይል ቤተ ክርስቲያንን ለቆ እንዲወጣ ተደርጓል። አቶ ተዘራ በግድና በማናለብኝነት ይዘው አለቅም ያሉትን የግለሰብ ቤት በተደጋጋሚ በፍርድ ቤት ቢረቱም በተለያዩ ምክንያት ፍትህ እንዲዛባ ሲዋሹ ሲያጭበረብሩና አክራዮቹንም የክራይ ሁላ ሳይከፍሉም ሲያስለቅሷቸው ኖረው በመጨረሻም በግድ በፖሊስ እንዲለቁ ተደርጓል። ብቻ በግፍ ሲሰቃዩ ለነበሩ ፍትህ ስለሰፈነላቸው እግዚአብሔር ይመስገን በማለትም ፓስተር ተዘራ በፖሊስ ኃይል በዛሬው ዕለት ቤተክርስቲያናቸውን ለቀው እንደወጡ የሚገልጽ መረጃም እንዲህ ባለ መልኩ ተላልፎ ተመልክተን እኛም ወደ እናንተ አደረስን። በስተመጨረሻ ወደ ያዝንላችሁ መረጃችን ስናልፍ እጅግ በበርካታ ትንቢታዊ መልእክቶቿ የምናውቃት የእግዚአብሔር ሴት ነብይት እናት ተባበል ሀገራችን ኢትዮጵያ እንዲሁም ጠቅላይ ሚኒስትሩን ተከትሎ ሊደመጥ የተገባ አስቸኳይ ሀገራዊ መልእክትን አስተላልፋለች። በመልእክቷም ስለ ኢትዮጵያ ብዙ መልእክት ተናግሬያለሁ። ዛሬም የምናገረው ስለ ኢትዮጵያ ነው። 14 ክፍለ ሀገራት ኤርትራን ጨምሮ ተጠላልፈው ሰንሰለት ሰርተዋል። በዚህ ሰንሰለት ውስጥ ደግሞ ኢትዮጵያ ተይዛለች። ይህን ሰንሰለትም አንድ ሰው ወደ ተራራ ይዞ ለመውጣትም ይጎትታል። ይህን ሰንሰለት ለመበጣጠስ ደግሞ ማአት ጉንዳን በቀኝም በግራም ተሰግስገው ሰንሰለቱን ለመበጠስና ኢትዮጵያ ቁልቁል እንድትወርድ ሊያደርጉ ይሞክራሉ። የሚጎትተው ሰው በኃይል ይጎትታል፣ ነገር ግን አንዳንድ ሰዓት ይታክተዋል። ሆኖም በአንድ ኃይል ታግዞ ይጎትታል፣ ወደ ተራራም ይወጣል። ይህ ማለት ደግሞ በዚህ ዓመት የሚደረግ ምርጫ ነው። በዚህ ዓመት ላይ ጠቅላይ ሚኒስትር ዶክተር አብይ ዳግም ይመረጣሉ በማለትም በአገራችን ላይ ስላለው ሁኔታ ከጌታ የተቀበለችውን ትንቢታዊ መልእክትም ትናገራለች። ነቢይቷ ስለ ኑሮ ውድነት፣ ስለ ሀገራችን ሁኔታ ከጌታ ተቀብላ የተናገረችውን ቀሪ ትንቢቶችም ከአንደበቷ እንድታደምጡ ጋበዝን። ሰላም ለእናንተ ይሁን። ለመላው ኢትዮጵያ ከምድር ዳርቻ እስከ ምድር ዳርቻ ላላችሁ ሁሉ ባላችሁበት ሁሉ ሰላም ለእናንተ ይሁን። እግዚአብሔር አምላክ አብዝቶ ይባርካችሁ። ተባረኩ። እኔ ሁላችሁንም በጌታ ፍቅር በጌታ ሰላም እላችኋለሁ። አሁንም በፊታችሁ የቀረብኩት እግዚአብሔር አምላክ ምሕረቱን አብዝቶ ቸርነቱን አብዝቶ በጎነቱን አብዝቶ ለዚህ ቀን ያበቃን እግዚአብሔር ይባረክ። ለዚህ ጊዜ ያበቃን እግዚአብሔር ይባረክ። ስለ ኢትዮጵያ በጣም አብዝቼ ብዙ ጊዜ ተናግሬያለሁ። ወደ 14 መልእክት ተናግሬያለሁ። ዩቲዩብ ላይ አለ ብታዩትኝ። ክብሩ ለኢየሱስ ይሁን። ገብታችሁ ብትመለከቱት አለ። እዚያ ላይ ስለ ኢትዮጵያ ነው ዛሬ የምናገረው፣ ስለ ኢትዮጵያ ነው። እግዚአብሔር አምላክ የዛሬ ሳምንት አንድ ነገር እናሳየኝ። እሱም ደግሞ ምንድነው 14ቱንም ክፍለ ሀገር ማለት ኤርትራንም ጭምርት ነው የምናገረው። በፊደላቸው የ14ቱንም ሀገር ያገሩ ስም ማለት ነው እና ፊደል ሆኖ ሰንሰለት ተሰርቷል። ጠቅላላ 14ቱም ክፍለ ሀገር ሰንሰለት ተሰርቷል። ያ ሰንሰለት ኢትዮጵያ ተይዛበታለች። ኢትዮጵያ ተይዛበት በዚያ ሰንሰለት አንድ ሰው ይጎትታታል። ወደ ተራራ ይዟት ሊወጣ ይጎትታል። የሚገርመው ነገር ሰንሰለቱን ደግሞ ሊበጣጥሱ ማአት ጉንዳን በቀኝም በግራም ተሰግስገዋል። ያንን ሰንሰለት ምን ሊሉት ሊቆርጡት ጉንዳኖች ጥርስ ያላቸው ይመስለኛል። እንዳይጥ ማለት ነው። አይጥ ለምሳሌ ገመድ እንደምትበላ ኤሌክትሪክ ገመድ እንደምትበላ ሌላውን ገመድ እንደምትበላ እንዲሁ ጉንዳኖች ደግሞ ያን ሰንሰለት ለመበጠስና ኢትዮጵያን ቁልቁል እንድትወርድ ሊያደርጉ ምን ይላል ተሰብስበው ያ ጉንዳል በሙሉ በቀኝም በግራም ያለውን ተያይዘው ይበሉታል ማለት ነው። ያንን ሊበጣጥሱት ማለት ነው። እነሆ የሚጎትተው ሰው በጣም እየጎተተ አንዳንድ ጊዜ ይታክተውና ብተወውስ ይላል። ግን ደግሞ አንድ ኃይል አለ፣ እሱ ደግሞ ይጎትተዋል። ስለዚህ እንደገና ኃይል ይለብስና እንደገና ይጎትታል ወደ ከፍታ ሊያወጣት ማለት ነው፣ ወደ ተራራ ሊያወጣት። ጉንዳኖችም ደግሞ እንደዚያው ተሰግስገዋል።
ምን ይላሉ? ያንንን ይበሉታል። ግን የሚገርመው ነገር ገመድ አይደለም፣ ብረት ነው። ሰንሰለቱ ብረት ነው። የኢትዮጵያ የምትጎተትበት ያ ሰንሰለቱ ብረት ነው። ከዚህ የተነሳ ጉንዳሎች ሊቆርጡት አይችሉም። ያ ሰው ግና እየጎተታት ወደ ተራራ ይዟት ይወጣል። እሱም ደግሞ አሁን በሚቀጥለው ምርጫ የሚመረጠው ዶክተር አብይ ነው። 2013ም ነግሬያችኋለሁ። አሁን ዘንድሮም ደግሞ እሱ ይመረጣል። ኢትዮጵያን ወደ ከፍታ ይዟት ይወጣል። ጉንዳሎችም እያሉ እንደዚያው እየተናከሱ እንዳለ እየተበላሉ እንዳለ ኢትዮጵያ ግን ወደ ከፍታ ትወጣለች። ጌታ ኢየሱስ ስሙ ብሩክ ይሁን። ክብር ለመንፈስ ቅዱስ ይሁን። ክብር ለነገስታት ንጉስ ይሁን። ዩቲዩብ ገብታችሁ ስለ ኢትዮጵያ የተናገርኩትን በሙሉ ብታደምጡ ነገሩ ይገባችኋል። ሌላው ደግሞ የዛሬ 3 ዓመት የተናገርኩት ነው። እሱም ደግሞ ምንድነው? ስለ ኑሮ ውድነት ነው። በዓለም ላይ ስለሚመጣው የኑሮ ውድነት ተናግሬያለሁ። ምናልባት ኑሮ ውድነት በእኔ ከተማ ነው፣ በእኔ ሀገር ነው የምትሉ ካላችሁ ተሸውዳችኋል። የኑሮ ውድነቱ እግዚአብሔር የተናገረው የዛሬ 3 ዓመት በዓለም ሁሉ እንደሚሆን እግዚአብሔር አምላክ አስቀድሞ ነው የተናገረ። የኑሮ ውድነት ህዝቤ ጦርነትን አትፍራ፣ የኑሮ ውድነቱን ፍራ። የኑሮ ውድነት ወገብ የሚያንቀጠቅጥ የኑሮ ውድነት ይሆናል። ይህን የኑሮ ውድነት ግን ከኔ ጋር የተጣበቀ ከኔ ጋር የተስማማ እግዚአብሔር አምላክ የኑሮ ውድነቱን ማየት አይደለም አይሰማውም ብሏል። ምክንያቱም አምላካችን እግዚአብሔር ጥቂት ነገር የሚባርክ ነው። አምላካችን እግዚአብሔር በጭላጭ ዘይት በፍኝ ዱቄት የሚያኖር ነው። የኤልያስ አምላክ ዛሬም አልተቀየረም። እኛ ከእግዚአብሔር ጋር ስንስማማ እግዚአብሔር ደግሞ የኛን ነገር ይባርካል። አሁንም እግዚአብሔር ህዝቡ ከእግዚአብሔር ጋር እንዲስማማ ይፈልጋል። በዓለም ያለው ሁሉ ህዝብ ከእግዚአብሔር ጋር እንዲስማማ ከእግዚአብሔር ጋር እንዲታረቅ ይፈልጋል። ያ ሲሆን የኑሮ ውድነት የለም። ነገር ግን የኑሮ ውድነት አሁን ከምትሉት በላይ እየጨመረ የኑሮ ውድነት እንደሚሄድ እነግራችኋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። ከአምላካችሁ ከእግዚአብሔር ጋር እንድትስማሙ ጌታ ኢየሱስ ይርዳችሁ። ሁላችንም ይርዳን። እግዚአብሔር ይባርካችሁ። ተባረኩ። እግዚአብሔር ደግሞ ሰላም ያገናኘን። ተባረኩ። አሜን። ክብር ለመንፈስ ቅዱስ ይሁን። ክብር ለነገስታት ንጉስ ይሁን። ክብር ለጌቶች ጌታ ይሁን። ክብር ሁሉ ለሱ ይሁንለት። እግዚአብሔር እሱ ድንቅ አምላክ የሚያስደንቅ አምላክ ነው። ክብር ለሱ ይሁንለት። ጌታ ኢየሱስ ለዘላለም ይባረክ። የምነግራችሁ ትናንት እሑድ ቸርች ቁጭ ብዬ እያለሁ አንድ ነገር ተመለከትኩኝ። ኢትዮጵያ ምድር ላይ ታላቅ ሁከት፣ ታላቅ ጭንቀት፣ ታላቅ በቃ ትርምስምስምስምስ ያለ ነገር ሳይ ጌታ ሆይ ምንድነው እያልኩ ስመለከት አንድ በጣም ቁመቱ በጣም የረዘመ ወደ ቀኝ ወደ ግራ የማያይ ቀጥ ብሎ የሚራመድ በቃ አያለሁ። ከዚያ ጌታ ሆይ ምንድነው ስል የሆነ ጨካኝ ነው። ጌታ ሆይ ምንድነው እያልኩ እየተከታተልኩ የምሳይ የሚገርመው ነገር በየቤቱ ይገባል፣ በየቤቱ ገብቶ ይፈትሻል፣ በየቤቱ ይገባል፣ በየቤቱ ገብቶ ይፈትሻል። እየገባን የሚፈትሽ አይናገርም፣ ከሰው ጋር አያወራም፣ ከሰው ጋር አይነጋገርም፣ ወደ ቀኝ አያይም፣ ወደ ግራ አያይም። ብሎ የሚራመድ በጣም ረጅም ነው፣ በጣም ግዙፍ ነው። ቀጥ ብሎ ይገባል። በእያንዳንዱ ቤት እየገባ በቃ ይበረብራል። እየበረበረ ምንድነው የሚያደርግ? ሌባውን ጉቦኛውን እያንጠለጠለ ጉቦ የሚበላውን ሌባውን፣ አጭበርባሪውን፣ ውሸታሙን እያነቀ እንቅ እያረገ ልክ እየለቀመ ከከተማው ከምድሪቱ ላይ ሌባንና ጉቦኛን የእግዚአብሔር መንፈስ እንዲህ ሲለቅም አያለሁ። እንዲህ የለቀመ ልቅም ያረ በየቤቱ እየገባ በየጓዳው እየገባ አይናገርም፣ አያወራም፣ አይገለማመጥም፣ ለሰው መልስ አይሰጥም። ሰው ግን ሳይገባው ዝም ብሎ ይተረማመሳል። ምን እንደሆነ እንኳን አያውቅም፣ ዝም ብሎ ነው የሚተረማመስ። እሱ ግን ሰው ቢተረማመስ ባይተረማመስ ግድ የለውም፣ ብቻ በየሰው ቤት እየገባ እየበረበረ ሌባና ጉቦኛ። እግዚአብሔር አምላክ ለኢትዮጵያ ቀን ወጣላት። ሌባውን እግዚአብሔር ሊጠርግ ተነሳ። ጉቦኛውን እግዚአብሔር ሊጠርግ ተነሳ። በጉቦ የሰከሩትን፣ በጉቦ ስክር ያሉትን፣ በጉቦ የሰከሩትን ሌቦች እግዚአብሔር አምላክ ሊበረብራቸው ሊለቅማቸው ወጣ። ብርቱ መልአክ ላከባቸው። ብርቱ
መልአክ ላከባቸው። ብርቱ መልአክ ተላከ። እነሆ ሌቦችን ጉቦኞችን የሚለቅም እግዚአብሔር ኢትዮጵያን ምድር ሊያጸዳው ወጣ። የኢትዮጵያን ምድር ሊያጸዳት ወጣ። ንጹህ ሊያረጋት ወጣ። ጉቦኛውን፣ ሌባውን፣ ውሸታውን ሊጠርግ ወጣ። እግዚአብሔር መልአኩን ላከ ለኢትዮጵያ። እግዚአብሔር አምላክ አሜን ደማቅ ብርሃንን ሊያወጣላት፣ ደማቅ ፀሐይን ሊያወጣላት፣ ሌባና ጉቦኛውን የሚጠርግ ጨካኝ መልአክ በኢትዮጵያ ምድር ገባ። ጨካኝ መልአክ ኢትዮጵያ ምድር ገባ። በየቤቱ እየገባ ሌባውን የሚያንቅ ጨካኝ መልአክ ገባ። ይሄንም ቸርች ቁጭ ብዬ ቃል እየተካፈልኩ ይሄን አየሁትኝ። ወዲያውኑ ቸርች ደግሞ መልእክት አለኝ ብዬ ለቸርች ተናገርኩኝ። አሁን ደግሞ ለእናንተ ኢትዮጵያውያን ላላችሁበት ሁሉ ለኢትዮጵያውያን ይሄንን መልእክት ሁላችሁ እንድትሰሙትና በተለይ በጉቦና በሌቦች የተበሳጫችሁ፣ የተናደዳችሁ፣ ያለቀሳችሁ፣ ያዘናችሁ ብላችሁ ያዘናችሁ አሁን እልል በሉ። እግዚአብሔር ተነስቷል፣ መልአኩን ልኳል። እግዚአብሔር ተነስቷል፣ መልአኩን ልኳል። ወደ ቀኝ ወደ ግራ የማያይ፣ ወደ ቀኝ ወደ ግራ የማይመለከት፣ ቀጥሎ የሚራመድ፣ ሰውን የማይሰማ፣ በፍጹም ከሰው ጋር ማይነጋገር፣ እግዚአብሔርን ብቻ የሚሰማ፣ እግዚአብሔር አድርግ ያለውን የሚያደርግ፣ እግዚአብሔር ስራ ያለውን የሚሰራ፣ ለእግዚአብሔር ብቻ የሚታዘዝ፣ ማንም ሊያቆመው፣ ማንም ሊያጭበረብረው፣ ማንም ሊዋሸው፣ ማንም እኔ እኮ ንጹህ ነኝ ሊል የማይችልበት በቃ ራሱ አይናገርም። ግን እያዝን ጥልጥል እያረገ እያንጠለጠለ ሲለቅማችሁ አየሁኝ። ይህንን የምስራች ልነግራችሁ ነው። ለሀገሬ ለኢትዮጵያ የምስራች፣ ለሀገሬ ለኢትዮጵያ ሕዝብ የምስራች። ክብሩ ለኢየሱስ ይሁን፣ ክብር ለመንፈስ ቅዱስ ይሁን። ጌታ ኢየሱስ ለዘላለም ዓለም ይባረክ። ስለ ኢትዮጵያ በጣም ብዙ መልእክት ተናግሬያለሁ። ዩቲዩብ ላይ የፈለጋችሁ እዩ። ይሄ ምናልባት 14ኛ ሳይሆን አይቀርም 14 መልእክቶችን አስተላልፌያለሁ። እናንተ የፈለጋችሁ እዩ። በእውነት ዩቲዩብ ላይ አለ 14 መልእክት ነው የተናገር ስለ ኢትዮጵያ። በጣም አርጌ የሚመጣውን ሁሉ እግዚአብሔር የነገረኝን ተናግሬያለሁ። በዓለም ላይ እንኳን ስለሚመጣው ረሃብ ተናግሬያለሁ። በዓለም ላይ ስለሚመጣው ረሃብ፣ ኑሮ ውድነት ተናግሬያለሁ። አሁን ይኸውኝ የኑሮ ውድነቱ በዓለም ሁሉ ላይ ነው የሆነ እና ተናግሬያለሁ። እናንተ ስለ ኢትዮጵያ ያየሁትን ራእይ ከመጀመሪያው ከ2009 ጀምሬ የተናገርኩትን እዩ። የፈለጋችሁ ተመልከቱ። ጌታ ይባርካችሁ። ተባረኩ። ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ የያዝንላችሁ መረጃ ያደመጣችሁትን ይመስል ነበር። በሌላ አዳዲስ መረጃ እስከምንገናኝ መልካም ቆይታ